ሶሻል ኤክስፐሪመንት የምትወዱ ሰዎች የምትወዱት ፊልም ነው ዘ ፕላትፎርም። ሶሻል ኤክስፐሪመንት ማለት ማህበረሰቡ ያከበዳቸውና ያከበራቸው ጉዳዮች ናቸው ወይ የእውነት ያያያዙት ወይስ ሌላ አንደርግራውንድ ወይም በሚስጥር የሆነ ነገር ፈርቶ ተያይዞ ነው የተያያዘው። ፈርቶ ነው የሆነ ነገር የሆነ አውሬ ስትፈራኮ ወይም የሆነ ፀሐይ ሲሆን አንድ ዛፍ ስር ልትሆን ትችላለህ፣ የሆነ ጥግ ላይ አንድ ላይ ልትሆን ትችላለህ። ያ ማለት ቢኮዝ ኦፍ የሆነ ችግር ነው አብረህ የሆንከውና ፍቅር የሆንከው እንጂ ፍቅሩን ስለፈለግከው አይደለም። አሁን የቤተስኪያ ደጅ ያሉ እንትኖች ጎዳና ተዳዳሪዎች ምናምን ፍቅራቸውን ብታዩት ያላቸውን ሼር ሲያደርጉ አንድ ጊዜ ማኔ ራሱ ቪዲዮ ሰርቶ አይቻለሁ። አቤት ፍቅራቸው ሲያስቀና ምናምን እያለ ከብርዱ የተነሳ ይተቃቀፋሉ። ነገ የሚባል ነገር ስለሌለ ያላቸውን ሼር ያደርጋሉ። እንስሶችም እንደዛ ናቸው። ቡቻና ቲቲ ላይ ያየኋቸውን ነገሮች ከዚህ ፊት በምስል ሳሳያችሁ ነበር። አብረው በጣም ሰላም የነበሩት ልክ ምግብ ሳቀርብ ይቀየርባታል። ስለዚህ ሶሻል ኤክስፐሪመንት ማለት ምንድን ነው ያያያዘን የሚለውን ለማየት ነው። ፕላትፎርም አሁን ፕላትፎርም ማለት የሆነ ቦታ እንደማለት ነው። ስፔስ እንደማለት አይደለም፣ ግን ስፔስ ኢምፕቲ ነው፣ ምንም የሌለበት ቦታ ነው። ፕላትፎርም ግን የሆነ ነገር የሚታይበት የሚሞከርበት የሆነ ልክ ፌስቡክ አሁን ፕላትፎርም ልንለው እንችላለን። የማህበራዊ ድረገጾችን ፕላትፎርም ማለት እንችላለን። ያ ፕላትፎርም አላማው ኮሬክሽን ሴንተር ነው። ልክ እንደ እስር ቤት አይነት ነው። የሆኑ ሰዎች ሜንታል ችግር ኖሮባቸው አንዱ ለምሳሌ አብሮት የገባው ስለት ገዛ፣ ቆንጆ ስለት ማስታወቂያ አየ እና ሳሙራይ የሚባል ሳሙራዮች የሚጠቀሙት አይነት ስለት ነው፣ ምንም ነገር ይቆርጣል የሚል እሱ ማስታወቂያ አይቶ ምናምን ተበዳድሮ ገዝቶ ሲመለስ ልክ አይፎን 12 13 ፕሮ ማክስ እያለ እንደሚሄደው ፕሮ ወጣ። ራሱን የሚስል ሳሙራይ ብሌድ ወይም ስለት ወጥቶ ማስታወቂያ እየሱ ገዝቶ ገና ቤቱ ሊያጣጥም ሲል These bastards sold a knife that doesn't need sharpening anymore. It sharpens itself. The best blade ever. And what do they call it? I suppose you can probably guess the name. Samurai Plus. በዚህ እልህ ሲወረውር በመስኮት ተናዶ ቴሌቪዥኑን ሲወረውር የሆነ ሰው አናት ይመታና ፈንክቶ ይሞትበታል። ኮሬክሽን ሴንተር ይገባል ማለት ነው። እዛ ውስጥ ይሄ የስለንቦና ችግር ነው ያለበት። አጥፍቶ ሰርቆ ምናምን ሳይሆን ያደረገው ድርጊት የፈጸመው ወንጀል አለ። ወንጀሉን ለመፈጸም ግን የአይምሮ ስርዓት ማጣት ምናምን ምክንያት ነበር። ኤኒዌይስ በዛ ምክንያት ነው የገባው። ዋና ካራክተሩ የገባበት ምክንያት ግን ሌላ ነው። ሲጋራ አክሰሲቢሊቲ ስላለ ገንዘብ ስላለው ሲጋራ ቶሎ ቶሎ ያጨሳል። ስለዚህ ገንዘቡን ከእጁ የሚወስድበት እና እንትኑን ሲጋራውን መግዛት እንዳይችል የሚያደርገውን ኢንቫይሮንመንት ፈለገ። ፕላትፎርሙን በዛ መንገድ ከዛ ዲግሪ እንሰጥሃለን የሆነ ዲግሪ ዲፕሎማ ነው መሰለኝ ይሰጥሃል ነው። ሶስተኛው ምክንያት ደግሞ በቃ ሁለቱ ናቸው። ኦኬ አሁን እዛ ውስጥ ከገቡ በኋላ ስላለው ነገር አወራላችኋለሁ። ጆከር የዳርክ ናይት ላይ ያለው ጆከር ባትማንን እንዲህ ይለዋል፣ ይመስሉሃል እኚህ ሰዎች ሲቪላይዝድ የሆኑ እነዚህ ሰዎች የሚለው እኛን ነው የሰው ልጆችን እና ባትማን ሂሮ አይደለ። ከዛ እንትኑ ደግሞ ጆከር ደግሞ ቪለን ነው ወይም ጠላት ነው። ዩ ኮምፕሊት ሚ ይለዋል። ዩ ኮምፕሊት ሚ ይለዋል። ታሟላኛለህ ይለዋል። እኔ እሱ እንደ ሻዶ ነው ራሱ። ዩ ኮምፕሊት ሚ ይለዋል። ዶንት ቶክ ላይክ ዴም ዩ አር ናት ነው የሚለው። አሁን ዩት እንደነሱ አይደለህም ሲል በዛ በኩል ፖሊሶች ቆመው ኢንተርጌት እያደረጉት ነው ጆከርን እና የሚነግረውን ስሙ ዜር ሞራልስ አለ ዜር ሞራል ኮድስ ስነ ምግባራቸው ህጋቸው It's a bad joke ይለዋል።
በአንድ ችግር ድሮፕ ይሆናል። ቶሎ ችግሩ ሲገቡ ይሄ ስነ ምግባር ህግ ምናምን ጨዋነት ያሉት ነገር በአንድ ጊዜ ይጠፋል። ታው እንደነሱ አይደለህም የሚለው ለዛ መልካም የሚሆኑት ዓለም በፈቀደችላቸው ልክ ነው እና የሲስተሙ ባሮች ናቸው እንጂ እንደሚታዩት ሲቪላይዝድ አይደሉም ነው። when the chip down ልክ የሆነ ጠጠሩ ሲወድቅ this civilized people they will eat each other ይላል። ፕላትፎርም ላይ የምታዩት ይሄ ነው። ይገርማችኋል። እዚህ የዳርክ ናይት ፊልም ላይ አንድ ቴስት ይሞክራል። አንዱ ቴስት ምንድን ነው? ሁለት ሺፕ መርከቦችን ላይ እንትን ቦምብ ያጠምድና ግን ዴግኔተሩ ይሄ ማፈንጃውን ግን ተቃራኒ ያደርገዋል። ምን ማለት ነው? እዚህ ላይ ቦምብ ተጠምዷል፣ እዚህ መርከብ ላይ ቦምብ ተጠምዷል። እዚህ ላይ ያለው ማፈንጃ ፕሬስ የሚደረገው ማፈንጃው የዚህኛውን ነው የሚያፈነዳው፣ ይሄኛው የዚህኛውን እና ሰጥቷቸዋል። እንዴት የገዛ መርከባችን ላይ ያለን ቦምብ ማፈንጃ ለራሳችን ይሰጠናል ሲለው ኖ ኖ ኖ ብሎ በድምፅ ይነግራቸዋል። ማፈንጃው የነዛ ነው፣ እናንተም የነዚህ ነው ያላቸዋል። አጋጣሚ ሆኖ እዚህ ጋር ያሉት እስረኞች ነበሩ። ወንጀለኞች ናቸው፣ ዩኒፎርማቸው ይናገራል። እዚህ ጋር ደግሞ ያሉት ሌላ አይነት ዝም ብሎ ኖርማል ሰዎች ናቸው እና ዲቤት ይጀመራል ማለት ነው። እሱ ደግሞ ይላቸዋል ታይም ባውንድ ዳርጎታል። እስከዚህን ሰዓት ድረስ ብቻ ነው የምታገሳቸው፣ ያለበለዚያ ሁለታችሁንም የማፈነዳው። አንድም ሰው ሊወርድ ቢሞክር ከመርከቡ ላይ አፈነዳዋለሁ አላቸው። ኪዮስ ነው። ምን ማለት ነው? ምን ሊደረግ እንደሚችል አይታወቅም። ማፈንጃው የራስህም ሊሆን ይችላል። ሰው ሲወርድም ላይፈነዳ ይችላል። ባለውም ሰዓት ላይፈነዳ ይችላል። እኚህ ሁሉ ደግሞ ሊሆኑም ይችላሉ። ስለዚህ ጉድ ኤንድ ባዱም መለየት አቃተ። ስለዚህ ቮት ይደረግ ተባለ። ዲሞክራሲ መጣ። ተመልከቱት። ወደ ፕላትፎርም ስመጣ ነግራችኋለሁ። አይዲዮሎጂዎቹ ናቸው የሚፈተሹት እዛ ፕላትፎርም ውስጥ። ቆይ ስለዚህ ቮት ይደረግ ተባለ። አንደኛው ሺፕ ላይ እኚህ ሲቪላይዝድ የሆኑት which is እስረኛ ያልሆኑት ሺፑ ላይ ያሉ አካላት ቮት እናደርግ ተብለው በቮት በለጡ። ምን የሚያደርጉት የነዚህ ፈንዳ፣ እነዚህን ካፈነዱኝ ይደና ይሆናሉ፣ እኚህም ካፈነዱኝ። እነዚህ ግን ከዚህ በፊት የክሪሚናል እንትን አላቸው፣ ሪከርድ አላቸው፣ ወንጀለኞች ናቸው። ሰው ገለዋል፣ ሰርቀዋል፣ ምናምን የሆነ ነገር አለ፣ ድረግ አሸጋግረዋል፣ ህፃናት ደፍረዋል። ስለዚህ ኦሬዲ ክራይም ውስጥ ናቸው ያሉት። እነዚህ ምን አሉ? ትክክል ነን። እነዚህ እድል ተሰጥቷቸው በህይወት ለመኖር ወንጀለኛና ኃጢአተኛ ወይም ጥፋተኛ ሆነው ተገኝተዋል። ስለዚህ እድላቸውን ተጠቅመዋል። እኛ እንደነሱ መሆን ስንችል ያልሆንን ሰዎች ነንና we deserve to live፣ እነሱ they deserve to die የሚለው ኮንፋይንድ ኤሪያው ስትሆን የሆነ የለመድከውን ነገር የማይሰጥህ ኢንቫይሮንመንት ውስጥ ስትሆን ኮንፈርት ሲነሳ ማለት ነው የሆነ አይነት እንስሳዊነት ከውስጥ ከችላል። ፈልገው ላይሆን ይችላል። ኖርማል ህይወትን እየኖርክ ይሄንን ነገር ከውስጥህ ማውጣት ትችል ነበር ወይ? ልክ ጊዜው ሲከፋ ያለህበት ቦታ አጣብቂኝ ሲከትህ ከውስጥህ አኒማል እንዳትሆን የሆነ እንስሳ እንዳትሆን እድል አለህ ወይ? በኖርማሉ ጊዜ ይሄንን ከውስጥህ ለማውጣት ወይስ ኢትስ ሂውማን ኔቸር የሰው ባህሪ ነው? የሰው ባህሪ ነው። ሰው ምቾቱን ካጣ ኮርነርድ ከተደረገ ድመት ነብር ትሆናለች እንደሚባለው ባህሪው ተቀይሮ አውሬ የሚሆን ፍጡር ነው። ስለዚህ ጌታ የሆነው ስርዓትና ስነ ምግባርን የሚያስከብረው ሲስተሙ ነው። ትክክል። ስለዚህ ከሲስተሙ የተነሳ ነው እንስሳዊነታችን ጠፍቶ ኖብል ሆነን የስነ ምግባር ሰዎች ሆነን ያለ ነው። ለምሳሌ ጎረቤቴንም አልገለው እስር ቤት ስለሚከተኝ ነው መንግስት፣ ወይም የጎረቤቴ ዘመዶች ስለሚገሉኝ ነው፣ ወይስ መግደል በራሱ ስተት ስለሆነ ነው? እንቀጥልና ካስፈለገ እግዚአብሔርስ ሲኦል ስለሚከተኝ ነው፣ ወይስ መግደል ስተት ስለሆነ ነው?
ያለ ፓኒሽመንቱ ህጉ በራሱ ጥቅም ነው ብዬ ነው ወይ ያከበርኩት ያለሁት? ቴስቱ እሱ ነው። ዘ ፕላትፎርም እንዴት ናችሁ ታዲያ? ዘ ፕላትፎርም እንቀጥላለን። ያለፈውን ቪዲዮ አያችሁ ምናምን መመለሴ ደስ አላችሁ፣ መጥፋት ያሳሰባችሁ፣ ደህና መሆኔን ወደዳችሁ፣ እንኳን ደስ አለ፣ እንኳን በጤና ተመለስክ ምናምን አላችሁኝ። ቴንክ ዩ። ኢቭን ቮት ሊያደርጉ የሞከሩ ልጆች ሁላ ስክሪንሾት ልከውልኝ ነበር። 6000 ሰው አይቶታል ቪዲዮውን። ከዛ ይህን ያክል ብር ብናዋጣ ለእኛ ትንሽ ነው ለሱ ብዙ ነው እና ችግሩን በእንዲህ አይነት መንገድ ሊፈታ ይችላል ብለው ተነጋግረው ሰዎች ሊያደርጉ ቀጠሮ ላይ ያሉ ነው አምዌል ብዬ የመጣሁትና ቴንክ ዩ። አሁን ወደ ትምህርቱ ልመለስ። ፕላትፎርም። አሁን ፕላትፎርሙ ላይ ስትገባ ፎርም ያስሞልኋል። ፕላትፎርም ላይ ስትገባ ፎርም፣ እሺ፣ ፎርሙ ላይ ስትሞላ አንድ ነገር ይጠይቀዋል። ዋት ኢዝ ዮር ፌቨራይት ፉድ? በቃ የምትወደው ምግብ ምንድን ነው? ምስር ወጥ፣ አተርክክ፣ ዶሮ በልከፈለክ በጥንቃቄ ይሰራና ከላይ ጀምሮ ምግቡ ወደ ታች ይወርዳል። አሁን እቺ ናት ቴስቷ። ሶሻል ኤክስፐሪመንት ያልኳችሁ ጆከር የሞከረው ሁለቱ ሺፖች ላይ ዴግኔተር አድርጎ ማፈንጃ አድርጎ ማፈንጃውን አቀያይሮት ቦምቡን ሶሻል ኤክስፐሪመንትን የሰራው። በዚያ አጣብቂኝ ውስጥ ምን ሊወስኑ ይችላሉ? ስቲል ሞራሊቲ ስነ ምግባር ወይም ጨዋነት መመሪያቸው ነው ወይ? በጨዋነት ወይም በስነ ምግባር የምታገኘው ጥቅም ባይኖር እንኳን ስነ ምግባር አለህ ወይ? ስነ ምግባርህ የሚመነጨው ከባህሪህ ነው ወይስ ያንን ስነ ምግባር ተላልፈ ብታደርግ ፈጣሪም ይሁን የዚህ ዓለም ስርዓት ስለሚቀጣህ ነው? ከባህሪህ እንዲሆን ስለሚፈለግ ቴስት ይደረጋል። ምኑ? በስታርቬሽን። ለምሳሌ ክርስቶስ 40 ቀንና 40 ሌሊት ሲጾም ቴስት ተደረገ በሰይጣን በ3 ፈተናዎች፣ በምግብ፣ በክብርና በእግዚአብሔር ልጅነቱ፣ ያው በክብራል በሀብት፣ በክብርና በምግብ። 3ቱ የሰው ልጆች ትልልቅ ፈተናዎች ናቸው ተብሎ ይታሰባል። በ3ቱ ጉዳዮች የተፈተነው when you starve ማለት ነው። ልክ ከቅዱሴ ጋር ትላንት እያወራን ምንድነው መሰላችሁ፣ አይምሮ ልክ እንደ ሌሎቹ የሰውነት ብልቶች ኦክሲጅን እንደ ምግብ ይደርሰዋል። ደም እዚህ ይፈልጋል። ትልቁን ደም የሚጠቀመው አይምሮ ነው ከመላ ሰውነታችን። እና ልክ ስታርቭ ስታረገው ደም በቀጥታ ወደ አይምሮ የሚደርሰው ደም ማነስ ሲጀምር አይምሮ ዴሉዥናል መሆን ይጀምራል። ኦክሲጅን ሲያጥርህ አንድም የሆነ በጣም ሩቅ ገደል ውስጥ ገብተህ ወይ በሩዝ ግትግትግት ብሎ የሆነ አይነት አየሩ ላይ ኦክሲጅንን የሚጋፋ አይነት ጋዝ ቢኖር ኦክሲጅን ሲያጥርህ በትክክል ማሰብ አትጀምርም። ኦኬ፣ አይምሮ ማሰብ ነው ስራው። ለማሰብ ኦክሲጅን ይፈልጋል፣ ደም ይፈልጋል። በምግብ ይጠፋል እሱ፣ አንድም አየር በማጣት። በእንቅልፍም እንደዛ ይሆናል። ባይዘ ኢንሶምኒያ፣ ልክ የእንቅልፍ የማጣት ችግር ውስጥ ረጅም ሰዓት ረጅም ቀናት እንቅልፍ ማጣት ውስጥ ስትገባ አይምሮ በትክክል ማሰብ አይጀምርም። እና ዊትነስ ላታረገው ትችላለህ በዛው አይምሮ ውስጥ ስለሆንክና ሳፎኬሽኑ፣ ምግቡን ማጣቱ፣ መጨነቁ፣ ጾም አንዱ እሱ ነው። አጋንንትን የማውጣት ፐርፐዝ ነው ያለው የሚባለው። ምግብ ባጠረህ ቁጥር ሰውነትህ ምግቡን ዲማንድ ስለሚያረግ፣ በተለይ አይምሮህ ማለት ነው፣ ምግቡን ዲማንድ ስለሚያረግ ዴሉዥኖቹ ብቅ ብቅ ይላሉ። ይኸውላችሁ እነዛ ዴሉዥኖች አጋንንት ምናምን ብሎ የሚጠራቸው ባይብል፣ እነዛ ዴሉዥኖች ከጀርባ አሉ። ምግቡን እስካገኘህ ድረስ ዜካንት አታኪዩ ማለት ዜካንት ሳይሆን ዚያር አላይቭ ዊዝ ዩ ማለት ነው። ከአንተ ጋር በህይወት ናቸው። አካባቢህ ያንን ያንተን ዴሉዥናል የሆነ ንግግር፣ ዴሉዥናል የሆነ ድርጊት፣ ዴሉዥናል የሆነ ምርጫ ምንድነው ምክንያት ወይም አይደለም። ቶርን እንደ እሾክየው ልክ አንተ አይታይህም፣ አንተን ስለሆነ ጥሩ እየበላህ ነው። አይምሮ ኦክሲጅንም ደምም እያገኘ ነው። ስለዚህ ቶርን አለው የሆነ እንትን እሾክ አለው። እነዛ አጋንንቶቹ ምግቡን እያገኙ ስለሆነ እንደዚህ ወጥተዋል በአንተ ላይ። ሜታፎሪካሊ ያስቡት፣ እንደዚህ ወጥተዋል
ሾለዋል በተለያየ አቅጣጫ። ከዛ ያንን እሾክ እንዳይነካቸው አድርገው ነው ጓደኞችህ፣ ስራ፣ ያለህበት ኢንቫይሮንመንት፣ ቁሳቁሶችህ ምናምን የተቀመጡት ቶርኑ እንዳይወጋቸው አድርገው እና ጤነኛ እንደሆንክ ነው የሚሰማ። ግን የዘረጋኸውን እሾክ አታየውም እየወጋቸው ስላልሆነ። ኦኬ ይሄ በስርዓት ከላይ ከባለስልጣን ብትሆን ምናምን አስበው ምን ያክል ሰው እንደሚወጋ። ግን you didn't feel it። ስታርቭ ስታረግ ምን ይሆናል መሰለ ቶርኑ እንደዚህ ወደ ኢንቫይሮንመንቱ የተዘረጋው ሚስቴ ታገሰችው ምናምን። ለምሳሌ የኔ ቶርን አንዱ ማንኮራፋት እንበለው። እንደማንኮራፋ ሚስቴ በእንግዲህ ጎኔ አብራኝ የተኛች ያን ቶለሬት የሚያደርግ አትስተኛየት አላት ወይ ቀድማ ትተኛለች ምናምን። ብቻ ገረመች። በምን አወቅኳትሉኝ? ያሬድ አንድ ቀን አብሮኝ አደረ አዳማ። አንድ ቀን አይደለም 3 ቀን ነገር ተበጠበጠ። በጣም ነው ለካ ማንኮራፋው። ሚስቴ ግን ያንን ቶርን ያንን እሾክ ኢምባዲ አርጋ ችላው እንዴት እንደሆነ አላቅም። በፍቅር እየኖርን ነው። ማንኮራፋቴን እኔ ተኝቼ አላውቀው፣ እሷ ደግሞ አልነገረችኝም። አካባቢዬ አያችሁት ራሱን ቅርጹን ይቀይርና ያንን እሾ እንዳይወጋው አድርጎ አብሮ ይኖራል። እኔ እኮ ሰው ሲያንኮራፋ እኮ በጣም በጠበጠኝ ብዬ እኮ እንግዳ ቤቴ መጥቶ 2 ክፍል የነበረኝ ጊዜ እዛ ግቢ ሳሎን እሱ ተኝቶ እኔና ሚስቴ እኔም ሳሎን ተኛውኝ ሚስቴና ልጄ ቤት እዛ መጨረሻ እንደ ጀነሬተር ነው የሚጮኸው። አልቻልኩኝም። በሩ ዘጋውና ሚስቴ ጋር ተኝቼ ምንድን ልተኛ በምኑ እንደሚያልፍ አላቅም። የመጨረሻ ረበሸኝ። እዛ በቃ እንደምንም 9:10 ብቻ ተኛው። በነጋታው በርጫ እያረግን ራሴን አሞኛል ነው። ራስን አሟል እንደ ያለች ሚስቴ ማለት ነው። አዎ ጀለስ መቼ ያስተኛልን ቁጭ አድርገናል እንዲያደር ነው ምናምን አልኩኝ። አብሮት የመጣው ልጅ ደነገጠ ምናምን። ከዛ በክፋትም አላዩኝም። ይሄን ዘብረቅ ምናምን ስላለ ድሬዳዋም ኢንቫይሮንመንት እሱ አይነት ባህሪ ስላለ በረንዳ ነበረችኝ አንድ ስቱዲዮ የምትገለገል እዛ አንጥፈው ሳይደብረው ተኛ። ሰላም ተኛውኝ። እንደዚህ እንኳን ሰው ላይ መጠቆሙላ እችላለሁ እኔ ተኝቼ ራሴን ስለማላቀው። ሚስቴም ያንን ልክ ጾም ስትጀምር አሁን ዝም ብሎ ይሄ እንቅልፉ ምሳሌ አይሆንም። ልክ ጾም ስትጀምር እንቅልፉ ይወጋሃል አይደለም፣ እንትኑ ማንኮራፋቱ ይወጋሃል አይደለም። ሌሎች ጉዳዮች አሉ በዚህ ሜታፎር የምተረጉሟቸው። በጣም እሾኻም እንደሆንክ ራስህን እየወጉ ያሳዩሃል። ባጭሩ ዝም ብሎ ይሄኛውን ልተውና ፊልሙ ላይ 333 ስቴሮች ናቸው ያሉት። 333ቱም ሰዎች ሲገቡ ፌቨራይት ምግባቸውን አስመዝግበው ነው የገቡት። ምግቡ እንዲህ አይሰጥም፣ ከላይ ነው የሚወርደው። ከላይ ስለሚወርድ ነምበር 0 ላይ ስትሆን የራስን ብቻ ነው ወይ የምትበላው ነው እኮ ነገሩ። ኧረ እኔ የራሴን ብቻ ነው የምበላው ብለሃል አሉ። በስመ አብ። ኤለን መስክ 70 ዓመት እንደው ይበልና እንደ ኖርማል ሰው 70 ዓመት ኖሮ ሞተ። ድጋሚ ቢነሳና እድል ቢሰጠው እና 70 ቢደግም አሁንም 70 ዓመት ምንም ሳይሰራ መኖር ይችላል። ምናልባት 50 ጊዜ ኤለን መስክ ተነስቶ ዝም ብሎ ምንም ሳይሰራ እየበላ ብቻ ይኑር ቢባል 50 ጊዜ ኤለን መስክ የተነሳ አሳንሸው ነው እኮ 300 ምናምን ቢሊዮን ዶላር ነው ያለው፣ ብር አይደለም። እነ ብላክ ሮክ ምናምን በዓለማችን ላይ ጃይንቶቹ 100 ጊዜ ምናምን መኖር የ100 ሰው ምግብ ነው የሚበሉት። ሉክ በጠዋት ተነስተ ስትበላ ይሄን አየር ስትምግ የሆነ ነዳጅ በመኪና ከርስ ውስጥ ያለ ነዳጅ ለጥፈ ስትሄድ፣ ለምሳሌ ባለ 4 መቀመጫ ከሆነ ብቻህን ነው የምትሄደው። 3 መቀመጫ በአንተ አቅጣጫ የሚሄዱ ሰዎች ሊሄዱበት ይችላሉ። ወይም ያንተ ወንበር ካንተ የተሻለ ፐርፐዝ ያለው ሰው ሚስቱ ነፍሰ ጡር ሆናበት ወይ የሆነ ጉዳይ ኖሮት ሊሄድ የሚችልበትን ነዳጅ እያባከንክ፣ መኪና እያባከንክ፣ ቦታ ትርፍ ቦታ እያባከንክ። ኦኬ ይኸውላችሁ የአንድ ሰው እንደምንበላ ነው የምናስበው። 2 ያለው አንዱን ይስጥ ምናምን ብዙ አይመስጠንም። ያችኑን ልብስ እኮ ደጋግመን እየለበስን ሊሆን ይችላል። የጠበቡንም ልብሶች ሊኖሩ ይችላሉ። ለብሰናቸው ማናቃቸው ልብሶች፣ ጫማዎች ምናምን ነፍ ናቸው። አልወሰድክም ወይ ነው አሁን ስጠይቅህ እኮ። እንትኑ 0 ላይ ሆነ
የራስን ብቻ እየበላህ እንደሆንክ ነው ማሰብ የምትፈልገው። ይሄ ሲጋራ ሊያቆም ዶንኪዮቴን ሊያነብ ዲግሪውንም ሊወስድ የመጣ አንድ ካራክተር እንደ ሁላችን ወይም እንደ አብዛኞቻችን አሰበ። ምን ብሎ የራሴን ነው መበላው። እንዳውም ሁለት ቀን ዘለለ። አብረውት የነበሩት አንድ ሰውዬ እኚህ ሳሙራይ ስለተያዙት ሰውዬ ናቸው። አንድ ዕቃ ይዘህ የመግባት ፍቃድ ይሰጣል። የሆነ ፌቨራይት ምግብ ያዘጋጁላል። ፌቨራይት ዕቃህን ሲባል እሱ ዶንኪዮቴ መጽሐፍ ይዞ ነው የገባው ሊያነብ፣ በዛው ተመሳስጦ ሊወጣ አይደለ። እስር ቤት ስገቡ መጽሐፍ አንባችሁ ስፖርት ሰርታችሁ ምናምን ነው የሚመስላችሁ። የታሰረ ጓደኛ ልጠይቅ የሆነ ጊዜ ሄድ ነበርና እኔ ነኝ እነሱን የታሰሩት ላሉ የፊታቸው ላይ ወዝ ቅላት በሉት የሰውነታቸው ፍርጥም ማለት ጡንቻቸው ዩኒፎርማቸው የለበሱት ዩኒፎርም ንጽህና የተረጋጉበት መጠን እኔ ነኝ የታሰርኩት እነሱ ናቸው። ሰሌ የሚባል ጓደኛ ሰሌ አንተን የታሰርከው እኔ ነኝ መጽሐፍ ምሽክ አድርጎ ይዤለት ሜል ጭርስ አድርጎ መጽሐፍ አላነብ ግርጣት አይደለም ፀሐይ ለብልቦኝ የሆነ እርጋታ የለኝም ሁልጊዜም ይሄ ፕላትፎርም ያው ቨርቹዋል ዓለሙ ፕላትፎርም ይባላል አላልኳችሁ እኚህ ፌስቡክ ቲክቶክ ምናምን ብቻ እነዛ ድሬን ያረጉታል። ልቤ አታርፍም። የሆነ ነገር ያስቀኛል ያለ ምክንያት የሆነ ነገር ያናደኛል። ምንም የሆነ ማላቀው ሰውዬ ብሔሩ ኦሮሞ ወይ አማራ ወይ አንገቱ ላይ ክር ኖሮት የሆነ ቦታ ተገደለ ተብሎ ልብ ምት ይጨምር እንዲህ ስታሻል እዛ ዜና የለ ሰላም ጋዜጣን መጽሐፍን እንዴ ምንድነው ተረጋግተው መነኩሴ ነው የሚመስሉት። ማን የታሰረው? ብቻ እንደዛ አይነት ሮማንስ አለና ገብተን አንብበን ምናምን ብንወጣ ብለን እና እሱ መጽሐፉን ይዞ ተመሳስቶ ሲጋራውን ትቶ መጽሐፉን አንብቦ ራሱን ቴስት አድርጎ ምናምን ሊመለስ ነበር አላማው። ሲገባ መጽሐፉን ይዞ ገባ። ያኛው ስለት ነው ይዞ የገባው። ቅድም የነገርኳችሁ ስቶሪ ነገረው። ምክንያቱን ያንን ስለት ይዞ ገብቷል። ፌቨራይት እቃው ነው። ዓለም ላይ ያቺ ፕሮ መታ እናዳው ቴሌቪዥን ወርውሮ የሰው ጭንቅላት መጥቶ ነው የመጣው። ሰው 6 ወር ገደማ ይመስለኛል አንድ ሰው እዛ የመቆየት ግዴታ ያለበት። ሌቭል 8 ላይ ነገር ነው የነቁት። ምንድነው ምግቡ ከላይ አበለሻሽተውታል። ከዛ እንዴት ታበላሻላችሁ ሲል ወደ ላይ አታውራ አይሰሙህም ማለት ወደ ታች ሲያወራ ወደ ታች እንትን አትበል አትለምን እዘዛቸው። ወደ ላይ ማናገርም አትችልም። ለምን ከላይ ናቸው ኦብቪየስሊ ይላሉ። ቃላቸው ፌቨራይት ቃላቸው እሷ ናት። ወደ ታች ደግሞ አታወራቸውም ታዛቸዋለህ እንጂ እንደዚህ ይላለሁኝ ክላይንቶቼን ሻዶህን ማየት ከፈለክ ስልጣን ይኖርህ። ፐርሶናህን ማየት ከፈለክ ባለስልጣን ፊት ቁም። አንተ እንዴ የሆነ ቦታ ዘብረቅ ሳረግ ሰማዋለሁ ራሴን። የሆነ የጎሳ ፖለቲካ ምናምን አለ። የሆነ ብሔር ዶሚናንት ነው የሄድኩበት ቦታ የብጎሳዬን ምናምን ሊያስመስል የዘሬን ምናምን ማንዘሬን ቆጥሬ አቦ እሰጅርታቲ ምናምን ላለሁ እንዴ። ከዛ የሆነ ቦታ ስትል አልሐምዱሊላህ ምናምን ሰላም አለይኩም ምናምን ብለህ ብሮ ምንድነው ፐርሶናን ተዋክ ዘመድ መስዬ ወገን መስዬ ጥቅሜን ላገኝ ከጥፋት ላምልጥ ምናምን ይላል። ኦኬ ፐርሶና ማለት ከዛ ወርታች ደግሞ ቡቻል you have no idea ዳይፐር በልቶ አግኝቸው ከዛ እንትኑ ላይ የልጄን ማቀፊያ ምናምን ሰጥቼው እዛ ላይ አርቶ ቀዝኖ ምናምን እንደዚህ አንስቼ መጣል ብቻ አይደለም ከበረንዳው ላይ እንደዚህ መወርወር እኮ አንድ ነገር እንደዚህ ከበረንዳው ጧ ሳረገው የሆነ ብለሪ ስቴት ነው። በጣም ፈጣን ነው ሲኑ ሞመንቱ። እኔ ከላይ ነኝ ሚስትና ልጄ ላይ ማየዋለሁ ሻዶዬን ኦቨር ኢነርጂ ሊወስድ ነው። ሻዶ የሚገለጠው ከታች ሰው ካንተ በታች ባለ ሪሶርስ በአንተ በኩል የሚያልፍ ሪሶርስ ሲኖረው ለምሳሌ የልጄ ዳይፐር ምግብ ምናምን በእኔ በአባቷ በኩል ለሚያልፈው የቤተሰቡ ፕሮቫይደር እኔ ነኝ አባት ባልም ስለሆንኩ በእኔ በኩል ለሚያልፈውና አሁን ውጪ ጥብሴን በልቼ መጥቼ ኖርማል ሽሮዋን ከበላሽ ሚስቴ ጋር
ቤት ውስጥ ሽሮውን ምናምን ኖርማል ነው፣ አብሬ 2 ጉርሼ እቀመጥ እችላለሁ። ግን ጥብሱን የምበላበት ብር የማን ነው? የኔ ብቻ ነው ወይ? እኔ ስላመጣሁት በኔ በኩል ስለሚያልፍ የኔ ብቻ ነው? እቺን ያዝልኝ። አይምሰል ባንተ በኩል ልክ ሲያልፍ ሻዶ ይመጣል። ሻዶ ማለት ክርስቶስ ሐሙስ ማታ እቺ ጽዋ ከእኔ ትለፍ፣ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ከአባቱ ጋር አብን አሳየንና ይበቃናል ሲሉት እኔ ከእናንተ ጋር ሆኜ አታቁኝም እንዴ ሲል በአብ ቦታ ራሱን ተክቶ አካሉን እንደ አብ እንዲያዩት ያደረገ አካል አባቱ ፊት ተመርክኮ ሲጸልይ የኔ ፈቃድ ያንተ ፈቃድ አለ። በፈቃድ አንድ ናቸው ነው አይደል? ትሪኒቲን ስንማር በአካል 3 በስም 3 በግብር 3 እና በፈቃድ አንድ ዓለም በመፍጠር በማሳለፍ በፈቃድ ልዩነት how on earth the shadow self of Jesus is አዳም ማለት አዳም ሻዶው ነበር ተገለጠ ማለት ሰውነቱ ሰው መሆኑ to the extreme ተያዘ ማለት ኦኬ። መስቀልም ላይ ለምን ተውከኝ ሲል ያው አባቴ አምላኬ ለምን ተውከኝ ሲል ምናምን የምታዩት ሻዶ ሰልፍ ቀን ላይ የተቀደድከውን የሰበከውን ኦኬ የተቋረጠች መስሎኝ የሰበከው ምናምን አይደለም የምትሆነው ማታ ቀን ማታ ስም ሜታፎሮቹ ይገባቸዋል እና አይሰሙህም ወደ ላይ ያሉት አለው። በቃ አሁን ለማግባባት ሞከረ። ይኸውላችሁ ባካችሁ ከላይ ያሉትን ኦኬ ናው ዩ ቢካም ኮሚኒስት አለው። ኮሚኒስት ማለት የመደብ የሃይራርኪ መደብ ለምሳሌ ጭሰኛና ባላባትና ጭሰኛ ሆኖ የነበረውን ካፒታሊስታዊ በኋላ ነው የሆነው። በእርግጥ ቆይ ወደ ካፒታሊዝም መጣላችኋለሁ። የሶሻሊዝም ምክንያት አንዱ በመደብ የተለያዩትን ሁለት ባላባትና ጭሰኛ ተብሎ የተከፈሉትን ከዛ ንጉስ አለ ከላይ የተከፈሉትን መደብ አጥፍቶ መንግስትና ህዝብ እንዲሆን ብዙ የያዙትን የቀበሌ ቤት የሚለው ኮንሰፕት የመጣው የቀበሌ ቤት ዝም ብሎ ቀበሌ ሰርቶት አይደለም። ደርግ 3-4 ቤት ያለውን 3ቱን ተቀብሎ አንዱን ቤት ተወለት 3ቱን ለደሃ ስለሰጠ ነው እና የቀበሌ ቤት ይባላል በተለምዶ። የቀበሌ ቤት ቀበሌ ሰርቶት አይደለም። እነዚህ ቤቶች ተወስደው ፌር እንዲሆን ምግብንም ስራንም መንግስት እኔ ያከፋፍላለሁ ባለ ምንድነው ባለ ሀብት የሚለው ቃል እኮ የመጣ ነው። ባላባት የሚባለው ባላባት እንግዲህ ባላባት አባት ያለው እንደማለት ነው። ባላባት የሚባሉትን ቡርዣ ነው የሚባለው ከወርኪንግ ክላሱ ጭሰኛ ከሚባለው ጋር መርጅ ማድረግና አንድ ህዝብ እንዲሆን ማድረግ ነው። ይሄንን ሊያረግ ሞከረ። እሱ ምን ማለት ነው? ሃይራርኪውን ሊያጠፋው ህግ ይኑረን አለ። ከላይ የሚመጣውን ነገር ሁላችንም የየራሳችንን መብላት ብንችል ፌርሊ እታች ድረስ ማለፍ ይችላል። ስለዚህ ባካችሁ የራሳችሁን አንሱ አሉ። ከላይ ያሉትን ማስገደድ አትችልም፣ መለመን ነው የምትችለው። ከላይ ያሉትን ለመለመን ግን ሎጂክ ያስፈልጋል፣ አሳማኝ ነገር። ነገ እነሱ 310ኛው ጋር ሊደርሱ ይችላሉ። አንደኛው የማሳመኛ ወይም መለመኛ አይባልም። መለመን ዝም ብሎ አቅም አልባነት ነው። ማሳመኛ ሎጂክ ወይም አይዲዮሎጂ ታመጣለ። ነገ የቱ ጋር እንደሚደርሳችሁ አታቁም እና እናንተ ቦታ ላይ ሆናችሁ የምታረጉት መልካምነት ነገ 310 ስትሆኑ እንዲደርሳችሁ የሚያረግ ስርዓት ይወልዳል ብሎ ሎጂክ ለማቅረብ ሞከረ። ከዛ አልሆነም። ከጥቂት ነይ እስቲ ውዴ ተኛች እንዴ? ያቺ ፓርት እኮ ጠፋችብኝ። መጀመሪያ ሌቭል 8 ነው አይደረሰው? ሌቭል 8 ወንበር አምጪና እዚህ ጋር ቁጭ። ሌቭል 8 ነበር የደረሰው። ብቻ የመጀመሪያ ከነዛ እንትኑ ነው እዚህ ጋር ምንድነው የሚባለው? እዚህ ጋር ከሳሙራይ ብሌድ ከያዙት ሽማግሌ ጋር ሲሆን የመጀመሪያ ሲያገኛቸው እኮ 2-3-8 ነው እባክሽ። 2-3 ቀን ታገሰ። ወደ ላይ አታናግራቸው በስልጣን ይበልጧል፣ ወደታች ደግሞ እዘዛቸው እያሉ ሲነግሩት 2-3 ቀን እኮ አልበላም። ስታርቭ አረገ። ፌር ለመሆን ሞክሮ ከዛ ሊያናግራቸው ሲሞክር ከላይ ያሉትና ከታች ያሉትን ናው ዩ ቢካም ኮሚኒስት አሉት አይደል?
ኮሚኒስት ለመሆን ወይም እንትኑን ሃይራርኪውን ለማጥፋት እየሞከርክ ነው። ፌርሊ ዲስትሪቢዩት እንዲያደርግ የደርግ ኮሚኒስት። ከዛ በኋላ ምንድነው የቀየረው? ቀስ ብሎ እኮ ተቀየረ። እዛው በ3ኛው በ4ኛው ቀን እኮ በላ። መብላት ብቻ አይደለም አመፀ እንጂ የሆነ እኮ መድፋት ላዩ ላይ ማሾፍ ጀመረ። እየቆየ ሲል አይሰሙትም። አዎ ከላይ ያሩበታል፣ ይሸናሉ፣ የፈለጉትን ይደፋሉ። ስለዚህ ከላይ ያሉት ካልሰሙኝ አለ። አንደኛ ምግቡ ፑሽ አደረገው 3 ቀን ስለቆየ ምግቡ መብላት ዲማንድ ሰውነቱ ጠየቀ። ሁለተኛ ከላይ ያሉት ካልሰሙሽ ብቻሽን ህግ አታመጭ። አይተሹ ከሆነ መንግስት ያጭበረብረናል እና ምን አለበት እኔ መንግስትን ባጭበረብር ብለው ሰዎች እኮ ግብርም ምንም ይመቱታል። ይሄ ማለት ነው ከላይ ያለው ካልሰማኝ ካላዘነልኝ እኔ ከታች ያለው ላይ ለምን አዝንለታለሁ? ደግሞ ፕሪዘርቭ ማድረግም አይቻልም። አንድ ምግብ ሲይዝ ሩሙን ያሞቁታል ወይ ያቀዘቅዙታል። አይቻልም። ፕሪዘርቭ ማድረግ አይቻልም። ፕሪዘርቭ ማድረግ ቢቻል ይዞ ዲስትሪቢዩትም ለማድረግ ይመች ነበር። አሁን አንቺ ጋር ካፒታል አኩሙሌት ማድረግ ከቻልሽ ዲስትሪቢዩት ማድረግ ትችላለሽ፣ ግን አትችይም። ይተላል፣ ይበላሻል። አሁን ከዛ ቀጥሎ 33 ላይ ነው የነቃው። ስንት ላይ ነው? በጣም አስፈሪ ቦታ እኮ እጁ ታስሮ ነቃ። 30 ቀን ነው የሚቆዩት አንድ ቦታ። 72 ላይ ሲወርዱ የሚበላ ስለማይደርስ አስረውት እጅግሩን አስረውት 8 ቀን ልታገሳሉት። ወደ ታች እየሄድን ስንመጣ ልክ ከምቾት ካለው እና ስርዓት ካለበት ቦታ ዓለም ላይ ወደ ታች እየወረድን ስንመጣ ካኒባሊስቲክ እየሆን ነው የምንመጣው። መብላትን ዲማንድ የሚያደርገው ኔቸራችን የሚበላውን ፍለጋ ለምሳሌ ከትራይባቸው ውጪ የሆነውን አካል መብላት የሚፈቅዱ አማዞን ጫካ ውስጥ ምናምን ያሉ እኮ አሉ። ለምሳሌ ደም ዳይሬክት የሚጠጡ ሱርማ አሉ። አርገው አሁን እንስሳውን ገሎ መብላት አንድ ነገር ነው፣ ግን ያለውን እንስሳ ወግተሽ ደሙን አውጥቶ መጠጣት ትንሽ ከሂውማን ኔቸር ይርቃል። በተለይ ሲቪላይዝድ ለሆኑት ለዚህ ዘመን ሰዎች ሩቅ ነው ደም መጠጣት። ደም ጥብስ ራሱ መብላት እኮ ይደብረናል። የተወሰነ ጥሬ መብላት የሚደብራቸው አሉ፣ ዳይሬክት ከእንስሳው ጋር መገናኘት። ስለዚህ ወደታች በወረዱ ቁጥር የሂውማን ኔቸሩ እየቀነሰ ኦርደሩ እየጠፋ ስለሚመጣ ኪዮስ ነው የሚሆን እና እሳቸው ያሉት ምንድን ነው 8 ቀን አንዲት ምግብ በለፈለፍከው መንገድ ላይ ሰዎችን ሞራል እንዲሆኑ በለፈለፍከው መንገድ ሰምተውህ ካደረጉት እና አዲስ ምግብ ከወረደ ከደረሰ አልነካህም ነው። ካልደረሰ ግን አንተም ይሄን ልታረግ ስለምትችል ቀድሜ እኔ ላርገው ነው። ኢቭን ሼር አረጋለሁ ካንተ ላይ ቆርጬ የምሰጥህ። አሁን ሞራሊ ኢትስ ኖት ራይት ነው የምትይው። የሚያደርገው ድርጊት ሼባው ግን ሼባው ሲጀመር እዛ የገባው አይምሮ ልክ አይደለም እኮ። ቴሌቪዥን ወርውሮ የሰው ገሎ ነው ሳሙራይ ብሌዱ አሁን እንዳሰበው ስላልሆነ። አሁን ከዛ ሰውየው የአይምሮ ጤና ችግር ስላለበት አይፈረድበትም ትያለሽ። ከዛ እሺ ልክ ሞመንቱ ሲደርስ ግን ያቺ ሴትዮ መጣችና ገድላ እሱን አዳነችው። ከዛ ከእሳቸው ላይ ቆርጣ ብላ አለችው። አሁን እኔ አልገደልኩም፣ ግን ሰርቫይቫል ሰውነቴ ምግብ ስለሚጠይቀኝ እነሱን ብበላ ኃጢአት አይደለም ወደሚለው ፑሽ ተደረገ። ሊበላ ይሞክር። ኢቭን አገዳደሉም ላይ አይተሹ ከሆነ ፐኒሽመንቱ ነበር። ልክ ነው። አንቺ ልታረጊ የማትፈልጊውን ነገር ሰው አድርጎብሽ ከተገኘ እርምጃሽ ሰውየው ሊያረግ ከሚችለውም በላይ ነው የሚሆነው። ምን አንቺ ናው የሞራሉ የስነ ምግባሩ መለኪያ አንቺ ሆንሽ። አንቺ የማታረጊው መጥፎ ነገር ሊደረግብሽ ከሞከረ ከዛም የከፋ ነገር የማድረግ እልህ ወይም ንዴት ከውስጥሽ ይመነጫል። እዛ የገደለበት መንገድ ኖርማሊ ሞተዋል፣ ዝም ብሎ መተው ይችላል። ስለዚህ አንገሩ ከዛ በኋላ ግን አንድ ስላይስ ምናምን አቀመሰችው፣ በላ። ከዛ ልክ ሰው መግደል አሁን ለምሳሌ እሷ ስለገደለችው ሼባውን እሱ ባይገለው ኖሮ
በምናቡ አይመጣበትም። አንድ ሰው ከገደለ በኋላ የሚባለው እንትን ያደርገዋል አይምሮ ሳይኪው ያ ሰውዬ እንዲመጣ ያደርገዋል። የመጣ የሚያናግረው ይመስላል እና ከራሱ ጋር ያወራል ያ ሰውዬ ሆኖ እየታየ። ከዛ ግን ምንድነው እዚህ ጋር ያለው የክርስቶስን ሜታፎር ተጠቀመ። በልተኸኛልና ውስጥህን ያለው ተዋህደናል፣ እኔም ባንተ አንተም በእኔ ትኖራለህ። አዎ ቃል በቃል በጥቅስ ያለውን ስለበላው ውስጡ ነው፣ ሳይኪው ክፍት ነው። ኦኬ አሁን በቃ ያንኑ ስጋ ስላይስ ምናምን ላያቸው ላይ ትሉንም አንስቶ እየበላ ቀጣይ ስንት ክፍል ደረሰው? አሪፍ። ወደ ላይ ተመለሰ። አሁን ወደ ላይ ሲመለስ ነው ባሪያው ገጠመው። የሆነ አንድ ማስኩሊን ሰውነቱ አሪፍ የሆነ ሰውዬ ገጠመውና እሱ ሰውዬ ሪቮሉሽን እናስነሳ አለው። አሁን ያ ሰውዬ መጀመሪያ ግን ሪቮሉሽኑን አይደለም እንደ መፍትሄ ያሰበው፣ እስኬፕ ማድረግ ነበር ያንን ማትሪክስ። ለምሳሌ ሰሞኑን አንድሪው ቴት ተያዘ። ሰሞኑ ሰዓት ዛሬ ነው ያየሁት። አንድሪው ቴት ተያዘ እና ሁልጊዜ ከማትሪክሱ ስለመውጣት በማትሪክሱ ስላለመያዝ የሚያወራ ሰው እና ተያዘ። አሁን የተያዘው ደግሞ በስነ ስርዓት አጥፍቶ ነው ማለት ቻርጆቹ ህጻናትን አቢዩዝ ማድረግ፣ ሴክስ አሰልት፣ ዱላ ምናምን ማስረጃዎች ተይዘው a total of 59 charges for alleged offenses that took place between 2010 and 2017. ከማትሪክሱ መውጣት የሚፈልጉ ሰዎች ሞር ማትሪክሱ ውስጥ ይገባሉ፣ ማትሪክሱ ይይዛቸዋል። አሁን ይሄ ባሪያው የፈለገው ከዚህ ስርዓቱ መውጣት ነው። ምንድነው ፍትሃዊነትን ሊያሰፍን አይደለም የሚሞክረው፣ በቃ ሊወጣ ነው። ኖርማል እንዳልሆነ አውቋል። ከላይ ነው ምግቡ የሚመጣው፣ ስለዚህ ምግቡ የሚገባበት በር ከላይ ነው። ወደ ላይ መሄድ አለብኝ ብሎ አሰበ። አሁን የዛን ሰዓት ነው ያሩበት። እና ዜሺት ኦን ዩ ከላይ ያሉት ያሩባሃል። ሜታፎሪካሊ እቺ ቃል ትገለጻለች። ጥሪያራቸውን ያራሉ ምናምን ይባላል ዝም ብሎ ሲወራና ወደ ታች የሚለቁት ለምሳሌ እነሱ ናቹራል ምግብ ለመብላት እየሞከሩ ጂኤምኦ ነው እንዲኖር ለጀማዓው የሚፈልጉት። ሁሉም ሰው ለራሱ የሚፈልገውን ይዞ ከዛ ኖርማል ነው ብሎ ወርታች ይገፋል። እቺ ትኩስ ድንች እንደምትባለው አብርደሽ መብላት አትችይም ትኩስ ስለሆነ። ስለዚህ ሁሉም ወርታች ይወረውራታል። አሁን እሱ መጀመሪያ ሊወጣ ሞክሮ እነሱ እላዩ ላይ ሲጸዳዱበት ያው ልክ ሀብታምን አስቢ ባለስልጣንን አስቢ ምናምንና ለራሳቸው የማያስቡትን ነው ላንቺ በቃ ይሄንን ትንበል ምናምን ብለው ገፋ የሚያደርጉት። አሁን መሬት ባለፈው እዛ ፋይናንስ ፊት ለፊት በጣም ጥሩ ቦታ የነበረ አስነሷቸው እና ለኤሌክትሪክ እንትን ማድረጊያ ነው፣ መኪና ቻርጅ ማድረጊያ ነው። አንድም ቀን ኤሌክትሪክ ቻርጅ አልተደረገም፣ እስካሁን ገና አልተሰራም። በትንሹ የፈረሰው 1 ዓመት ከምናምን ይሆናል። 1 ዓመት ከምናምን ዛጋ የሚሰሩትን ወጥራችሁ ስሩ። ከ1 ዓመት ከምናምን በኋላ እናፈርሳለን፣ አፍርሰን የምንሰራው ገና ቴክኖሎጂ። እስከዛ ቦታ ፈልጉ፣ ለ1 ዓመት ከምናምን ወጥራችሁ ስሩ፣ እንዳውም ብድር እንስጣችሁ ምናምን አስፋፉና በደንብ ስሩ፣ ከዛ እናፈርሳለን አይደለም ያሏቸው። አፈረሱት። እስካሁን ስራ አልጀመረም። ለሰውየው ግን ምንድን የተሰጠው ኢንዱስትሪ እታች የሆነ ባዶ ቦታ ከ70,000 ብር ካሳ ጋር። ከዛ ሰውየው ተከራይቶ ቢኖር 70,000 እየጨረሳት ነው የሚሄደው። ስለዚህ ያለው አማራጭ ምንድነው? እዛው ባዶ ሜዳው ላይ ብቻውን ስለሆነ እየቆፈረ መሰረት ሊያወጣ ሲሰራ ጎኑ ያለ ልጅ ነው አይቶት የሚነግረኝ። ምንድን ነው የምታረገው? ይሄ እኮ ለ20 ለ30 ሰው ተቆፍሮ ነው መሰረት ምናምን የሚሰራው፣ ብቻም በዚህ ፀሐይ የምትቆፍረው እንዴትስ ነው በታክሲ ወደዚህ የምትመጣው ስል እዚህ ኢንዱስትሪ አካባቢ የሚሰሩ የእንትኖች መኪና እዛ ሲጠብቁ ጠብቄ ቆሜ ተሳፍሬ ነው የምገባው። ኦኬ እዛ የኢንዱስትሪው ምግብ ምናምን 70,000 አላ ለመንካት ነው። አሁን ዶንት ይሄንን ለገዛ ወገናቸው ለሚያውቁት ሰው ምናምን የሚመርጡት አይደለም። ያሩብሻል ማለት ይሄን ያሩበት። ኦኬ ምን ነው? ከዛ የዛን ሰዓት ነው ሪቮሉሽን እናስነሳል። አሁን ይኸውልሽ ትክክለኛው አሴንድ ዲሴንድ ነው ይባላል። ወደ ላይ መውጣት የፈለገ ወደ ታች ይውረድ ነው። መጀመሪያ የሳተው እሱን እንደዛ ነው።
ወደ ላይ ሊወጣ እንዳይነኩሽ ወገናቸው መሆን እንዳይነኩሽ የዛ ስርዓት አባል መሆን ነው መፍትሄ ተደርጎ የሚታሰበው። ግን ማንም ሰው የማያውቀውን በብሔሩ፣ በሃይማኖቱ፣ በስጋው ያልተዛመደውን ሰው አያወጣም ወደ ላይ ያራበታል እንጂ የእሱ ወገን አይደለም ኮምፕሊትሊ። ከዛ ደግሞ ጥቁርም ነው በወቅቱ እነሱ ነጮች ናቸው። ከዛ ወደ ታች እንውረዳለን፣ ፍትህን እናስፍን። ወደ ታች መውረድ በጣም ጥሩ ነው። ለምን ወደ ታች የሰውን ችግር ማዳመጥና ከሰው ጋር ከጎደላቸው ጋር በአካል ጎድሎት መገኘት የእነሱ ወገን ያደርገዋል። እና እነሱ ሴያቸውን ሰጡት፣ ፈቃዳቸውን ሰጡት ማለት ሂዝ ሞር ፓወርፉል። 30 ሰው ወደ ታች ያለው ሰው እዚህ ጋር ብቻውን ከሆነው ሰው በላይ ስልጣን አለው። ስለዚህ ሪቮሉሽኑን በደንብ ማስነሳት ይችላሉ ቀስ ብለው። ግን እነዚህን ሰዎች እንዴት ያሳምኗቸው? አሁን ይሄ ነው የዚህን ሰዓት ነው ፖሊሲ ወይም አይዲዮሎጂ የሚወለደው። እንዴት ነው የምታሳምኛቸው? ነገ ሲመጣ ትበላላችሁ፣ ዛሬ እንለፉት፣ ዛሬ ወርታች ያሉት ይብሉ። ጾም ማለት እሱ ትርጉሙ እሱ መሰለኝ። ዛሬ እናንተ አትብሉ እንጂ ምግቡን አጠራቅሙና ነገ ብሉ ሳይሆን ዛሬ እናንተ አትብሉ፣ የሆኑ ሰዎች ይብሉ። ስለዚህ ነው አሉ። ስለዚህ በትር ያዘ። መጀመሪያ እንዳውም በበትሩ ነበር የጀመሩት እና 1-4 ፍሎር ተሳካላቸው። ሰሟቸው፣ ፈሩ። ዱላና ዳቦ ነው። ከዱላ ከዳቦ ነገ ትበላለህ ሲባል አትሊስት በቀጠሮ ዛሬን ተርቦ ማደር ይሻላል በዱላው በብረቱ ከመፈንከት። ስለዚህ እሺ ብሎ ከመመታታቸው በፊት ሼባው ጋር ሲደርሱ ነው መመታት የጀመሩት መሰለኛ፣ ወይስ ከዛ በፊት? ለዳቦ ብለው ሰው ገደሉ። አሁን አስቸጋሪው ነገር ይሄ ነው። ፍትሃዊ እንሁን ብለሽ ኢፍትሃዊ ታደርጊያለሽ። አሁን ለሰውየው ብለሽ ሰውየውን ልትጎጂ ትችያለሽ። ሰውየውን ግን ብቻ አይደለም የፈለግሽው፣ ሰዎቹን ነው አንቺንም ጨምሮ እኩል ፍትሃዊ ሆኖ ሀብቱ እንዲከፋፈል ስትይ ይሄኛውን አንዱን ሳክሪፋይስ ማድረግ ለ99ኙ ምንም አይደለም። አይሮኒ ኦፍ ኢት ተገላቢጦሹ ነው። አሁን ክርስቶስ 99ኙን በትኖ ለአንዱ መጣ እንደሚለው this is not fair። በዓለም ሕግ አንዱን ሳክሪፋይስ ማድረግ ይቻላል ከሌሎቹ። ያ መሆኑን የምታውቂው ቀያፋ እሱን ሲል ነው። ሁሉ ከሚጠፋ አንዱ ቢጠፋ ይሻላል። እሱ የመጣው ያችን ቦታ ሊተካት ነው። 99ኙን በትኖ አንዱን ፈለገ ማለት ያችን ቦታ። አሁን ግን ፍትህን ለማስፈን ስሞክሪ ግን አስቸጋሪው ነገር ይሄ ነው። ለምሳሌ አብይ ነው እዚህ ጋር አብይ የሸኔንና ግንቦት ሰባትን ከኤርትራ ምናምን ከሌሎች ጎረቤት ሀገራት አምጥቶ ፓርላማ ውስጥ ድምፃቸው እንዲሰማ ካደረግኳቸው መሳሪያ ማንገታቸውን ያቆማሉ አለ። this is his logic። ሲገቡ የሆነው ግን ሌላ ነው። ኦኬ ከውጭ ያለውን ጠላት አገር ውስጥ አስገባው። አሁን ምክር ቤት ነበር እሱ ሊያስገባ የነበረው። ምክር ቤት ኮንፋይንድ የሆነ ኤሪያ ነው፣ መሳሪያ የለም፣ ብዕርና አንደበት ነው ያለው። ይሄ የአንቺ ሮማንስ ነው። የመደመር ፍልስፍና ብሎ ሲጽፍ ፍልስፍና ፈላስፋ ነው የሚጽፈው። ፊሎሶፈር በጣም ስታርቭ አድርጎ ታች ድረስ ደርሶ በጣም ከአካባቢው ተነጥሎ መርምሮ የተለያዩ ሀገራትን ምናምን ግራ ገብቶት በባህሪው ተፈትኖ የሚሰራ ሰው። የሶሻሊዝም መስራቹ እኮ ማርክስ ነው። ማርክስ ፊሎሶፈር ነው። ማርክስ ግን ሂዝ ኖት ፖለቲሽያን። ፖለቲሽያኖቹ ከዛ በኋላ እነ ሌኒን እነ ስታሊን ናቸው። አፈጻጸም ላይ ችግር ነበረው። እሱ ግን ፊሎሶፈሩ እሱ አይደል። አሁን አብይ ፊሎሶፋይዝ አደረገ። ከዛ ገቡና ፈነዱ። የሆነ ሰው ቴምድ አይሆንም። በህግ አልገዛም ይልሻል። አንድ ቀን ብትራብ ምናምን ዝም ብዬ ልክ እዚህ ጋር አትክልቷን እምሽክ እንደሚያደርጉት ህጻናት እምሽክ ማድረግ ፈልጋለሁ ይላል። ዴቪል ኤንድ ዴቪሊሽ ነው ሰው ልጅ። ዴቪል ኤንድ ዲቫይን ነው። ቅዱስም ሊሆን ይችላል፣ እርኩስም ሊሆን ይችላል ዊዛውት ኤኒ ኮዝ። እንዴት ነው ትሪት የምታደረጊው እሱን? አሁን አይዲዮሎጂ ሲቀረጽ አውትሳይደሩን ማርጅን ላይ ያለውን ጫፍ ላይ ያለውን መገዛት የማይፈልገውን ለመልካምም ቢሆን ጥፋትን የሚፈልገውን እንዴት ነው ቶለሬት የምታደረጊው?
የእስር ቤትሽ ከርስ እየሰፋ እስር ቤትሽ አገሪቷን እያከለ ቢመጣስ? ሁሉም አልገዛም እያለ። ስለዚህ ለምን ነው አልገዛም ያለው? ሰው ለመልካሙ ነገር መገዛት ባህሪው ያስገድደው የለም ወይ? ስለዚህ ለመልካሙ ነገር እንዲገዛ እንዴት ነው መልካም መሆኑን ያ የሚገዛለትን ነገር ማሳየት የሚቻለው? ስለዚህ ጥሩ ስቶሪ ቴለር እዚህ ጋር ፋክቱን ሮማንቲሳይዝ ያደርግለታል ለሚገዛው አካል። ስቶሪ ቴለር፣ ደራሲ፣ ፊሎሶፈሮች ምናምን እዚህ ጋር ሮማንቲሳይዝ ያደርጋሉ። ማለት ፋክቱን የህልውና ጉዳይ ያደርጉበታል፣ ሰውየው ዲሲቭድ እንዲሆን ወይም እንዲማረክ በዛ ጉዳይ። ስለዚህ ይሄንን ሁለቱን ጉዱ ማራኪ የጉድ ማራኪ አቅም አለ እንዲማርከው ለማድረግ ስቶሪ ቴሊንግ። የዚህን ሰዓት 2-3 ፈነከቱና ታች ሲደርሱ የሆኑ ሼባ አገኙ። ትራይ ቱ ኮንቪንስ ዜም አሏቸው። አሁን ይቺም እንዳልኩሽ ሮማንስ ናት። ትክክለኛው መፍትሄ ትክክለኛው መንገድ ይሄ እንደሆነ ውስጣችን ያምናል። ትክክል ናቸው ይላል። ግን 4 ቀን ያልበላ ሰውዬ ጋር የሄድሽ ነው። 4 ቀን ያልበላን ሰውዬ ዛሬን ዝልል ልትዩ ነው፣ ወይም የራስህን ብቻ ብላ ልትዩ ነው። ስታርቭ ስታረጊ እዩ ራስሽን። የራስሽን ብቻ ነው ወይ የምትበዩ? ሮሆኑ ያልበላም እኮ የሚል ሰው ብዙ አለ። ግን ቁም ሳጥኑን ቢከፍት 8 ሸሚዝ ነው ያለው። ምናልባት 4ቱን አልለበሳቸው። 4ቱ ሸሚዞች የሱ አይደሉ። ምግብም ምናምንም አካውንትም ቼክ ቢደረግ አብዛኞቻችን የያዝነውን አካውንት ይዘን ብንሄድ አብዛኞቻችን አይደለም ጥቂቶቻችን 8 ጊዜ 10 ጊዜ ተፈጥረን ራሱ ማንጨርሰው ነው ምንም ሳንሰራ። ከዛ በኋላ 1200 ኤሮ ትራከር ያለው ሰው እንደማቅ ታውቂያለሽ? 1200 ኤሮ ትራከር ነው። ይሄን የነገረኝ ሰውዬ ራሱ ኤሮ ትራከር ባለቤት ነው እና ያውቋቸዋል ምናምና ግሪድን ነው ይሄ ፊልም ሊያሳየን የሞክረው። ስግብግብነት እንዴት ይሄንን ራሽናል ማይንዳችንን አጥፍቶ ልክ ያጣነው ነገር ፍትሃዊ ሆኖ እንከፋፈለው ሲባል እዛ ጋር ረጋ ብሎ በፌስታል ምናምን ታየዋለሽ ራስሽን። ፌስታል ርቦሽ ሙዝ ወይም እንትን ኬክ ያለበትን ፌስታል ወረቀት እንዴት ነው የምትቀጂው? ስታርቭ ስናረግ የምንፈልገውን ነገር ቶሎ አውጥቶ የኛ ለማድረግ በመሞከር ቴር ልናረገው እንችላለን። ዋናውንም ጉዳይ ኢቭን ጽንስ እኮ ሳይወለድ ጾታው እናውቃለን። የምንቸኩልበት ያንን ነገር የኛ ለማድረግ ቢቻል በአንደኛው ወር እኮ አስወልዶ ልጁን ተፈጥሮ ቢፈቀድልን። ጂኤምኦ ምንድን ነው ዓላማው? በአጭር ጊዜ እኮ ማብዛት። መሬት ጠፍቶ ነው? ውሃ ጠፍቶ ነው? ያልታረሰው መሬት ይበዛል እኮ ከታረሰው። ቢልጌትስ ኢትዮጵያ ሲመጣ አሁን ያልታረሰው መሬት ላይ አይደለም፣ የጂኤምኦ ፕሮሞተር ነው። ጂኤምኦ ሊያበላን ነው። መሬቱ ግን ኦልሞስት አልታረሰም እኮ። በአውሮፕላን ስቴጅ ተሳቅ ያለሽ የምስጥ መንገድ ነው ይመስሉ። ማፍጠን ነው ይሄ የሆነን ነገር ምን ነው አለ እና አሁን ፍትሃዊ እንዴት ነው መኮን የሚቻለው የሚለው ወደ ታች ፍትህን ለማስፈን ወደ ታች በሄዱ ቁጥር የዛን ሼባም ምክር ሰምተው የተገብሩ በሞከሩ ቁጥር እነሱ አታክ መደረግ ጀመሩ። እስኪያስረዷቸው ሰዎቹ ስታርቭ አድርገዋል፣ አኒማሊስቲክ ሆነዋል፣ ዘለው እነሱን ይጎዳሉ። እና ወደ ታች በሄዱ ቁጥር ራሳቸውን የሚያጠፉ ሰውን ሲበላ ይታያል። እንትን ነው የሆነ ምንድን ነው ምን ሶሊዳሪቲ ነው የምትለው? ስፖንታኒየስ ሶሊዳሪቲ ብላ ነበረ ያሰበችው የተቋሙ አስተዳዳሪ ወይም እንትን ጸሐፊ ሆና የነበረችዋል። ስፖንታኒየስ ሶሊዳሪቲ ማለት ሰዎች በፈቃድ አንድ የሚሆኑበት የሚተያይዘው በህብረት ያላቸውን ሪሶርስ የሚጠቀሙበትን ፍትህ፣ ፍቅር የሚያዩበት ቦታ አድርጋ ነው ያሰበችው። ያንን የሶሻል ኤክስፐሪመንቱን ለሆነ አይነት ዓለም ላይ ኢምፕሊመንት ለማድረግ የሰው ልጆችን ባህሪ ለማጥናት እየተደረገ ያለ ነው ይመስላት እና ሰዎቹም እጅ ለእጅ የሚያያዙ እና አጥኚዎቹ ሊያጠኑ የሚያስቡት ነገር የሰው ልጅ ባህሪ እንዲወደቀ ነው። he don't deserve to ድል ሊሰጠው አይገባም፣ ባጣ ጊዜ ወደ አውሬነት ይቀየራል የሚለውን ማየት ጀመሩ። ሁሉም ራሱም ሰውየው ሳይቀር ፍትህን ለማስፈን ወደ ታች በወረደ ቁጥር ሲኦል እየሆነ ነው ሄደው። እና ታዲያ ምንድነው ወደ ታች መውረድ ነው ወደ ላይ መውጣት መንገዱ ብዬ ነበር ቅድም።
ለምሳሌ ወደ ላይ ለመውጣት አይቻልም። ሲጀመር እቃውም የሚወርደው ወደታች ስለሆነና ወደታች መውረድ ግን በምን ዲሲፕሊን ነው የምትወርጂው ነው። ልክ ከአንቺ በታች ባለው ሰውዬ ላይ ይወሰናል። ምን አላቸው ካስታወስሽ? እሷ ልታሳምን ኮንቪንስ ልታረግ ስትሞክር ያቺ ተቋሙን ታገለግል የነበረችው that if they don't follow Imogiri's instructions, he'll relieve himself on the food every day and they'll have to eat poop. The threat works and the prisoners start passing the messages to the lower levels. አራበታለሁ ማትሰሙ ከሆነ ሁላችሁም ማተው ሸናበታለሁ አላቸው። እቺ የተሻለች ነበረች። ዱላውን ይዞ ወርዶ በዱላ ከመቀጥቀጥ እንደሷም ቆሞ በሞራል ለማሳመን ባካችሁ እናንተ የትኛው ጋር እንደምትደርሱ አይታወቅምና የራሳችሁ ብቻ አንሱ ምናምን ብሎ ከመለፍለፍም አበላሸዋለሁ አትበሏት ስርዓት ይዛሉ። አሁን እንዲሉ እያደረገ ማለት ነው። አዎ ልክ እንደዛ ቢሆን አትሊስት 8 ላይ ደርሼ 9 10 እስከ 300 ምናምን እስኪሄድ ድረስ እየተቀባበልን እናረጋ ከላይ ያሉትን ማስደረግ አልችልም። ወደ ላይ ስለማልሸናለቅ ወደ ላይ ስለማላራ ካረግሽው ራስሽ ላይ ነው። ያው እንደዛ የለም። ስለዚህ ወደ ላይ ማድረግ ካልቻልሽ ወደ ታች ፍትህን ማስፈን ትችላለሽ። የምታሰፍኝው ግን ይሄ ምን ሆነ ማሰለሽ ማኪያቬሊያን ሆነ። እኔ ፓወር ነው የምወደው ስል ከዚህ በፊት ብዙ ቪዲዮዎች ላይ ሰምተውኛል። አፒል ቱ ሞራሊቲ አይደለም፣ አፒል ሳይሆን ዘ ዊል ቱ ሞራሊቲ አይደለም፣ ዘ ዊል ቱ ፓወር ነው። ኒቼያን ነኝ እኔ በዚህ አንግል ፓወርን እፈልጋለሁ። ፓወር ሲኖረኝ ፍትህን ስነ ምግባርን ማስፈን እንደምችል አውቃለሁ። ማንም ሰው መጨማለቅ እንደሌለበት እንዲማር ማስፈራትን የባህሪ ያደርጋለሁ። ስልጣን እንዲኖረኝ ነው የምፈልገው። ምን አይነት ስልጣን የሚለው ነው ልዩነቱ። አዎ ፓውዝ ፕሌይ አድርጊ። አሁን ልክ ባሪያው ሲገጥመው እንትን ፖዝ ፕሌይ አድርጊ። ስልጣናት ብዙ ናቸው። ገንዘብ፣ ጉልበት፣ ምላስ፣ ገንዘብ እንትን ስልጣን፣ ዘመድ፣ ብዙ ዘመድ መሆኑ እያለ ሄድና እየረቀቀ ይመጣል። አሁን ለምሳሌ ጉልበት የሚታይ ነው፣ ገንዘብ ትንሽ የማይታይ ነው። ቫልዩ ነው። በጋራ ተሰብስበን የራሱ ቫልዩ የለውም፣ እኛ ሰጠነው። ስልጣን የቦታ ጉዳይ ነው። ለምሳሌ ከላይ ከሆንኩኝ አንቺ ከታች ነሽ፣ ስልጣን ነው ይሄ የሚታይ። ምላስ፣ አዎ እሺ ምላስ። ከዛ እያልሽ መንፈሳዊነት የአንዱ ፓወር እንዲሆን እውነት መናገር አሁን እዚህ ፕላትፎርም ውስጥ አገቢ በፊት ነው። ይሄ ፕላትፎርም ውስጥ እኔ ያለ ነው። አሁን እንትኑ የተራዘመ መሆኑ ነው። ምግቡ የምንቆይበት ጊዜ በአንድ ወር ውስጥ አይወጣም። ከዛ የአይምሮ ጤና በሽታ ያለባቸው ሰዎች ጋር አይደለም ህብረታችን። አዎ እየፈሰነው እንዴ። ስለዚህ ሚስት ስትመርጥ፣ ጓደኛ ስትመርጥ የአይምሮአቸው ጤና አሪፍ ከሆነ ፕላትፎርም ውስጥ ትደማመጣለ። ቅዱሴ እችን ነገር አሳልፋት፣ እሺ አስራትህን አሳልፍ፣ ኦኬ የሆነ ሰውዬ ይብላ በእግዚአብሔር ስም በምናምን ስም፣ ኦኬ እሺ ደምህን ስጥ፣ የሆነ የተፈነከተ ሰውዬ ደምህን ያግኝ፣ ኦኬ እንደማመጣለን። በኃይልሻ እንደዚህ አድርግ፣ እሺ ኦኬ እሺ ይሄን አየው። አሁን ሳኒቲ ያላቸው አይምሮአቸው ጤና፣ አሁን ቅዱስ ስል ቅዱስ ደወለና የአይምሮአቸው ጤና አሪፍ ከሆነ ኮሚኒኬሽን ይቻላል። እዚህ ኦኬ እዚህ መንፈሳዊነትን እየተለማመደ ኮንፋይንድ በሆነው ኤሪያ ውስጥ የመግባት አጣብቂኝ ሲመጣ፣ ለምሳሌ በጾም ትሬን ራሳችንን አድርገን ያ ከውስጣችን አኒማሊስቲክ ኔቸራችን ኮንፍሮንት እንዲያደርገን እንትኖች አጋንንቶች ኮንፍሮንት እንዲያደርጉን ሳይኪያችን ኮንፍሮንት እንዲያደርጉን በፈቀድን መጠን መንፈሳዊ ጉልበታችን እየጨመረ ይመጣል። ስለ ፖሊስ ስለሚያስረኝ ወይም እንዲደረግብኝ ስለማልፈልግ አይደለም ማለት ነው። አሁን እንትንም ሆኖ የስነ ምግባር ሰውም ሆኖ ስነ ምግባር የሚመነጨው ያንን ጉዳይ ማድረግ ስለ ትክክል ስለሆነ ነው፣ እውነት ስለሆነ ነው እንጂ ባላደርገው እስር ቤት ስለምገባ ወይም ባደርገው እስር ቤት ስለምገባ ወይም እኔ ላይ ያን እንዲደርስብኝ ስለማልፈልግ መሆን የለበትም። እውነት ስለሆነ ነው እማላደርገው ወይም እማደርገው። ትሬን እያደረግን ከመጣ እውነትን መንፈሳዊነት ይሆናል። ስለዚህ ስልጣን ነው የሚሰራው። በእኔ እዛ ፊልም ውስጥ ያየነው በደንብ ያልተወራለት ነገር
ስልጣን ነው የሚሰራው። ዜሮ ላይ ያለው ሁሉንም ማስተካከል ይችል ነበር። ዜሮ ላይ ቢደርሰሽ ሁሉንም ምግብ አበላሸው። በእርግጥ ከደፋሽው ያነድሻል፣ በሙቀት ወይ በቅዝቃዜ እዛውን ትንሽ ላይ ከሆነ እሸናበታለሁ፣ አራበታለሁ፣ አንዱን ከአንዱ አደባልቀዋለሁ፣ አንዳችሁም አትበሏትም። ስለዚህ ስርዓት ይዛችሁ ተከፋፈሉ። 1 ወር ናት፣ 1 ወር አይደለም 6 ወር ነው የሚቆዩት። በ1 ወር ነው ሺፍት የሚያደርጉት። ግን ይሄንን ብለሽ ስርዓት አስይዘሽው አንድ ላይ ሆነሽ ልክ አንቺ 300 ላይ ስትሆኝ እሱ አንድ ላይ ሆኖ ይሄን ይላል ወይ ነው። ግን ምንድን ነው መሰለሽ አብሮ ደግሞ መታሰብ ያለበት ልክ አንድ ላይ ይሄንን የሚያስደርግ ሰው ሲኖር አንድ ላይ ስለሆነ አንዳንዴ ለ333 ላይ ለሆነው 2 ምግብ እንዲደርሰው ታደርጊያለሽ። አንድ ላይ ስለሆንኩ ነገ በላለሁ ችግር የለም፣ የዛሬውን አሳልፍለታል፣ ጾማለሁ። 332 እየበላ ነው። አንድ ላይ ከደረሰው 2 አብልቸው አይጥልብኝም፣ አይቀጣኝም። አትሊስት እሱም ፕሪቪሌጅ እናደርጋለን፣ ክብር እንሰጠዋለን፣ ሂሮችን እናደርገዋለን፣ ስሙን እንጠራለን። ኢቭን ወደታች ቁልቁል እንዘምራለን። ባለስልጣኑ ማን ሆነ ማለት ነው? 333 ላይ ያለው አንድ ላይ ያለው አይደለም። ለምን? አንድ ከ1 ወር በኋላ መጨረሻ ላይ። ስለዚህ 333ቱ መዘመር አለብሽ፣ ማመስገን መጀመር አለብሽ፣ ትርፍ መስጠት አለብሽ። እና አንድ ላይ ያለ አይነት ስሜት እንዲሰማው ታደርጊዋለሽ። አንድ ላይ ሲወጣ አይከብደውም። ለምን? ኦሬዲ አንድ ላይ ነው፣ ታች ላይ ሆነ። ስለዚህ ሃይራርኪው እንዲህ ነው መገለበጥ ያለበት። እንዲገለበጥ ግን ከላይ ያለው ይሄንን ወደታች በትክክል ኮሚኒኬት ማድረግ አለበት፣ ፓወርን ይዞ ማለት ነው። እንደዛ ካላደረገ የ333ቱ ተራ ነው የሚጠብቀው። ህጉን ብቻ ካስከበረ የሆነ አይነት አይከንና ሲምቦል ወደ መሆን ማደግ አለበት። 333 ምን ስላረገ? ምንም 333 ስለሆነ ዊ ዶንት ኖ አንድ ላይ ነገ ይድረሰው አይድረሰው። ስለዚህ ስለ ነገ ተነጎዲያ ባለስልጣን ልትሆን ስለምትችል አሁን ውዳቂ በሆንክበት ሰዓት እንደማለት ነው። እና ባትል ያረጋል፣ ውስጥሽ ረስል ያረጋል። ይሄ አሁን ምን የሚሉት አይዲዮሎጂ ነው? አሁን ይሄ ሲምቦሊዝም እንበለው ሲምቦሊዝም ነው ምናልባት ፌርሊ። አሁን ይሄንን ገልብጠሽው በዚህ ዓለም ላይ አምጥቼ ላሰራህ ብትዩ ይሰራል ወይ? አዎ ይሰራል። የሚገርምሽ ለምሳሌ ዙሪያችንን 38ቱ ገጠር ቀበሌዎች ኦሮሞዎች ናቸው ድሬዳዋ። ኦኬ እኔ ገጠር ሄድ ነበር ትምህርት ቢሮ እየሰራው እና ገጠር ስንሄድ አብዛኞቻችን አንክሸስ እንሆናለን። ራሳቸው ኦሮሞዎቹ ቋንቋ ቀይረው አክሰፕት ያደርጓቸዋል፣ ያጫውቷቸዋል። አቦይ ሰጅድታቲ ምናምን ብቻ ይቺኑ ስለማቅ ነው የማጨብሰው፣ ግን ሞቅ ያደርጋሉና እነሱ አንክሸስ ናቸው። ዝም ብለው በጣም ስልጣናቸውን ያውቃሉ፣ ጎሳቸው መሃል ያለሽ። እዚህ ግን ይህን አታረጊም። እኔ እዚህ በማድረግ አምን ነበር። ጋሻዬ ጋር ሽንኩርት፣ ቲማቲም እዚህ ትዝ ይልሻል? መታ ስትሸጥ እዛ መሃል ላይ ቁጭ ብላ የምትሸጠዋ ሴትዮ የተሻለ ጥራትና ዋጋ ልትቀንስ፣ እቺ ግን ፀሐይ የሚመታ ሴትዮ ነገ ባለስልጣን የምትሆኗ ናት። 38ቱ ግልብጥ ብሎ ይመጣ ድሬዳዋን ጸጥ ነው የሚያደርገዋት ዛሬ ማለት ነው። ከዛ ደግሞ እንትኑ ሪሶርስ ወደዛ ነው ያለው። ከሰል ከዛ ነው የምትፈልጊው፣ ሎዝ ከዛ ነው የምትፈልጊው፣ በቆሎ ሁሉ ነገር ከዛ ነው የምትፈልጊው። እዚህ ያሉ አክብሪያቸው። እዚህ እኮ እንደ ውሻ ነው የምናያቸው። በራን ኳኩተው ውሃ አይሰጧቸው። እነሱ ቦታቸው ላይ ባልሆኑ ጊዜ ቦታቸው ላይ የመሆንን ስሜት መፍጠር አለብን። ለነሱ እላፊ 10 ብር 20 ብር 50 ብር ተጭበርበሩ እንጂ ላለሁ አይደለም። ቀፊራ ሜድ ከገንደ ቆሬም ቀፊራ ሜድ አለብን ይላል። ዋና ገበያው ጋር ሄደው ርካሽና ጥራት ያለው ነገር። እነዚህ ቤት ለቤት እየዞሩ ቲማቲም የሚያዞሩ ሰዎች ቤት ለቤት ጎረምሳ ወንድሞቻቸውን መላካቅቷቸው መሰላቸው። ቀላል ነበር እኮ። ህጋችን በጣም ትንሽ ናት። አዎ ከፖሊስ ጣቢያው ያለን ርቀት ይው ምን ያዘው እዚህ ጋር የኔን ቤት 3-4 ሆኖ መተው መታወቂያቸውን እያየው አላስገባ ምናምን ይቻል ነበር እኮ። እነዚህን ሰዎች ትሪት አላረግናቸውም። ዌል 333 ላይ ያሉ። ስለዚህ ኤቭሪዌር ስትሄጂ ማን ምንሽን እንደያዘ አታውቂም። ይሄ በተርፍላይ ኢፌክት ምናምን ብያወራው ደግሞ ይሄንን ያውቁታል። የሚገርምሽ ያውቁታል። ከቅዱሴ ጋር ሐረር እንዴት ነው ሰላም የምትባባለው ከነዚህ ሰዎች ጋር ሲለኝ አላልኩሽም? ፊቴ ላይ እንትናችን ቦታችን ላይ ያሉ ጸጋዬ ገብረመድህን እንኳን አንድ ግጥም ነበረው ለወንድሜ ምንድን ነው እንትን ለምልህ ለማታውቀኝ
የእግርህን ንቃቃት ምናምን ፎቶ አንስቼ በፖስት ካርድ ለምሸጥ ለሱርማው ምናምን እያለ የሚጽፍላቸው ወንድሜ እያለ ገጠር ለገጠር ሲዞር ያያቸውን ይጽፋል። እና እነሱ በዚህ አይነት ቶን ሲታዩና ሲከበሩ እዚህ ኢነርጂ ይሆናል ሰውነትሽ ላይ መጥቶ ከዛ ወይ መካከላቸው ስትሆኚ ወንድማቸውን እህታቸው ምን የማየት ነው ስሜት የሚፈጥረው። 333 ላይ ያለ ሰው መከበር አለበት። ሃይራርኪው መገልበጥ አለበት። አንድ 333 የመሆን ስሜት እንዲሰማውና 333 አንድ የመሆን ስሜት እንዲሰማው ካደረግን ናው ዊ ፍሊፕ ኢት። ሲስተሙን ያዘጋጁት አካላት ሜሴጁ ይደርሳቸዋል። ሜሴጁ እንዲደርሳቸው ያችን ኬክ እንመልስ አለ። በዚህ ደረጃ ምግብ ጌታችን እንዳልሆነ ወደታች ሲወርዱ ሊያሳዩ የሞከሩት ምግብ ጌታችን እንዳልሆነ ንጹዋን አንዷን ምግብ ሳንነካና ለምግቧ ብለው ሰዎች ሳክሪፋይስ አረጉ። ማአት ሰው ገደሉ። አዎ መጨረሻ ላይ ግን ሰው ነው የላኩት። ሜሴጇ ህፃኗ ልጅ ናት። ህፃን ልጅ እዛ ኮንፋይንድ ኤሪያ ውስጥ ከተዋል። ኢቭን ያንን ቁጭ ብላ የምትሞላዋ ልጅ በፍጹም አላመነች። ህፃን ልጅ አይገባም ብላ ነበር። ስለዚህ ሜሴጁ ህፃን ልጅ ምንም አላረጓትም። አዎ ከምግቡ ኢቭን ምግቡንም ደግሞ አብልተዋት ነው አድርሰውታል እኮ ምግቡን አሸንፈዋል። ባይዘው እኮ አዎ ከዛ አንተ አይደለህም ሜሴጁ አለው። ዶንት ቢ ኢጎህን ሜሴጅ አታርገዋለሁ። አንተ አይደለህም የምትመለሰው ልጅቷ ብቻ ናት። አብረህ አትሂዳው። አብሮ ቢሄድ ከልጅቷ ጋር ምን ይሆናል? ልጅቷን አዳኝ ብሎ ራሱ መሲል ያደርግ ነው እንጂ ምግቡን የሰጠና ልጅቷን አድኖ የመለሰ ይባል ምን ልጅቷ ትመለስ? አንተ አይደለህም። ያው እና በጣም ቆንጆ ሙቪ ነው። በዚህ ሁሉ ሌየሮች ላታዩት ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር ምናምን አድርጉ። የረሳ ነው ምን አላይም በቃ አልወደድኩትም። በቃ የነካኝ ጊዜ ያወራሉ እንዴ ጉሮሮዬን ይዘው ሊያስወሩኝ ነው። ነግሬያቸዋለሁም። አላለም። አነባለሁ ስለማለት ወይ አልወደውም። ዝም ብሎ ሻዶ ክፍሉን አምጥቶ ሲደባደቡ ምናምን ነው። አሁን እኔ ደግሞ በቃ ይድክመኛል። ለዛ አይነት ነገር አልወድም። ሂሮይክ ያልሆነ ፊልም እኮ ነው ያልወድም እኮ። ሂሮይዝም የተወሰነ እንዲኖር ይገባል። እና የገባችሁ ሰዎች ስሩበት፣ ወይም በቃ ይመቻችሁ። እኔ አልተመቸኝም ነው። በግድ ካልተመቸኝ ነው። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ።